ዕብራውያን ምዕራፍ 4 ከቁጥር 14 እንጀምርና ምዕራፍ 5 እስከ ቁጥር 10 ያለውን አያይዘን እናነባለን። እንደዚህ ይላል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩ ለራሱ የሚወስድ የለም። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሲሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚህም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርን ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። አሜን። ተባረኩ። ቁጭ በሉ። እንግዲህ የዕብራውያን መጽሐፍ እያጠናን ያለ ነው አይደል? እና የንጽጽር መጽሐፍ ነው እያወዳደረ። ምክንያቱም አማኞቹ አይሁዳውያን ስለሆኑ የሆነ ጣዖት አምልኮ ከሚያመልክ ምናምን የመጡ አይደሉም። እግዚአብሔርን ያመልኩ የነበሩ ሰዎች ናቸውና ስለዚህ ከብሉይ ኪዳን ከነበራቸው ነገር ወደ አዲስ ኪዳን የመጡ ስለሆኑ ጸሐፊው አሁን የያዙት ነገር የበረታ የተሻለ የላቀ እንደሆነ ከነበረው ጋር እያወዳደረ እያነጻጸረ ነው የሚያካፍላቸው። ስለዚህ ጀነራሊ ያየናቸው ነገሮች አሉ። መጀመሪያ ምዕራፍ 1 ያየነው በብሉይ ኪዳን ወይም በእነሱ ጊዜ የተገለጠው እግዚአብሔርና በአዲስ ኪዳን የተገለጠው እግዚአብሔር የተገለጠበት መንገድ ለእኛ የተገለጠው የተሻለ ነው። ምክንያቱም እግዚአብሔር በማን የተገለጠው አለን? በልጁ አይደል? እና ልጁ የክብሩ መንጸባረቅና የባህሪ ምሳሌ ሆኖ አይደለም የሚለው። በቃ እግዚአብሔር ተገልጧል፣ እግዚአብሔር ቀርቧል። የማይታወቀው ማንም የማያየው እግዚአብሔር አሁን በአዲስ ኪዳን ምን ሆኗል? ተገልጧል፣ ወደ ሰው መጥቷል፣ ቀርቧል ብሎ እግዚአብሔርን በሁለቱ ሳይድ የተገለጠበትን አወዳድሮ አይተናል። ቀጥሎ ኢየሱስ ከማን ይበልጣል? ከመላእክት ይበልጣል አይደል? ኢየሱስ ከመላእክት ኖርማሊ ሊወዳደርም የሚገባ አይደለም፣ ግን ሰው ሆኖ ስለመጣ ኢየሱስ ከመላእክት ምን ያደርጋል? ይበልጣል። ለምንድን ነው የሚበልጠው ሲባል ኢየሱስ ክርስቶስ ከተቀበለው ስም የተነሳ አይደል አብዝቶ ምን ያደርጋል? ከመላእክት ይበልጣል። እና ትልቅ የተቀበለው ስም ምንድን ነው? ልጅ የሚል ነው። ከመላእክት እኔ ልጄ አንተ ልጄ ነህ ያለው አለ? የለም። መላእክት ምንድን ናቸው? አገልጋዮች ናቸው። ኢየሱስ ግን ምንድን ነው አለ? ትልቁ በክርስትናችን ትልቁ ታይትል ምንድን ነው መሰላችሁ? ልጅ ነው። ጌታ ይመስገን። ተስማማላችሁ እዚህ? እና አናሳድገውም። ይሄ የሚያድግ አይደለም፣ በቃ አድጎ የጨረሰ ነው። እግዚአብሔር ይመስገን። እና አንተ ዛሬ ወልጄሃለሁ ልጄ ነህ እና ከመላእክት ለማንም አልተባለም። ስለዚህ እኛም በክርስቶስ የእግዚአብሔር ምን ተብለናል? ልጅ ተብለናል። ይህን ከዚህ በፊት አውርቻችኋለሁ። ዛሬ ሰዎች ሲያንስባቸው ጥሩ ቢሆንም ባህልም አላውቅም፣ ግን ያው የእግዚአብሔር ሰው ይባላል፣ ትልቅ ይመስላቸዋል። የእግዚአብሔር ሰው ግን ትልቅ አይደለም። እሱ ብሉይ ኪዳን የነበረ ነው። አዲስ ኪዳን የእግዚአብሔር ሰው የሚባል የለም፣ ፈልጋችሁ አታገኙ የሚል አንድ ቦታ ነው። እሱ ጀነራሊ ለሁላችን የተጻፈ ነው። ስለዚህ ትልቁ ታይትል ምንድን ነው? ልጅ መባል ነው። በልጅ መሆናችን ካስደሰተን ከዚህ በላይ ምን የለም፣ ሌላ ትልቅ ነገር የለም። ከዚህ በፊት ያው ስለ ታይትል ተነጋግረናል። አንድ ነገር ልናገር መቼታም ሳይንስ ስለነበረ እና ሰዎች አውቀውት ይሁን ሳያውቁት ይመስለኛል ከሁለት አንዱ እና ሰዎች ማዕረግ ይወስዳሉ ለራሳቸው። ያው የዚህ ዘመን ችግር ሰው ብዙ ነገር ይፈልጋል እና ከሁሉ ግን የሚገርመኝ አይ ቲንክ ስላላወቁት ነው ብያሳቃለሁ። እና ሪቨረንድ የሚባል ታይትል አለ አይደል? ታውቃላችሁ አይደል? ሪቨረንድ ይባላል። ምን ማለት ነው ታውቃላችሁ? ማለት ነው ምን ማለት ነው ሪቨረንድ ማለት? አይደለም፣ ቄስ ማለት አይደለም። ሪቨረንድ ማለት ቄስ ማለት አይደለም። ምክንያቱም በመጀመሪያ ደረጃ ይሄ በራሱ እንደዚህ ብሎ መጠራት ራሱ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ አንድ ቦታ ብቻ ነው ያለው ቃል፣ አንድ ቦታ ያለው ቃል ማለት ነው። ሪቨረንድ የሚለው አንድ ቦታ ነው። ኦኬ ትራዲሽን ምን አድርጎታል? በትራዲሽን እኛ ትራዲሽን ስለማይኖረን ማለት ነው
ሰዎች በትራዲሽን የሚፈልጉት ነገር ስላለ በትራዲሽኑ በቤተ ክርስቲያን ውስጥ መሪ የሆነው ፓስተር ይሁን ቄስ ያው ብዙ ነገሮችን ከሰው ተለይቶ ስርዓት ይፈጽማል አይደል? ጋብቻ ይፈጽማል አይደል? የቀብር ስነ ስርዓት ያካሂዳል፣ ሶሻል ነገር ያደርጋል እና ከሰው ለመለየት ምን ብለውታል? እንደዛ አይነት ታይትል ሰጥተውታል። ግን እኛ የምንመራው በምንድነው? መጽሐፍ ቅዱስ እና መጽሐፍ ቅዱስ ውስጥ ይሄ ቃል ትርጉሙ ምንድነው? ለእግዚአብሔር የተሰጠ ነው። መዝሙረ ዳዊት 111 ቁጥር 9 ላይ ይላል የተፈራህና የተቀደስክ አንተ ነህ ነው የሚለው አይደል? የተፈራህና የተቀደስክና የተፈራህ ይለዋል። እና የተፈራህ የሚለው ሬፈረንድ የሚለው ቃል እሱ አንድ ቦታ ብቻ ነው። ሌላ ቦታ እና ለእግዚአብሔር የተሰጠ ታይትል ነው። የተፈራ ማን ነው? እግዚአብሔር ነው። የከበረ ማን ነው? እግዚአብሔር። ሰው ሊፈራ ሊከበርም አይችልም። እና ኖርማሊ ይሄ ታይትል ለእግዚአብሔር የተሰጠ ታይትል ስለሆነ ነው። እና አይ ቲንክ ሰዎች አውቆት አይመስለኝም ያልኩት ለዚህ ነው። አለዛ አስቸጋሪ ነው የሚሆነው። ኤኒሃው ትልቁ ታይትል ምንድነው? ልጅ ነው። ስለዚህ ኢየሱስ ክርስቶስ ከመላእክት ይበልጣል የሚለውን ልጅ ብሎ ኢየሱስ በልጅነት ያለውን አነጻጽሮ አይተናል። ከዛ በኋላ ሙሴን ነው ያመጣው። ኢየሱስን ከማን ጋር አወዳደረው? ከሙሴ። እና ሙሴ በቤቱ ላይ የታመነ እንደ ሎሌ ምንድን ነበር? የታመነ ነው። ኢየሱስ ግን ቤቱን ምን ያደረገ ማለት ያዘጋጀ ነው እና በቤቱ ላይ ሐዋርያም ሆኖ የተሾመ ነው ብለን አይተናል። እግዚአብሔር ይመስገን። ዛሬ ደግሞ አሮን ነው የምናየው ባጭሩ በትንሹ ከምዕራፍ 4 እስከ ምዕራፍ 7 ባለው ቦታ ላይ ስለ ሊቀ ካህን ነው የሚናገረው። ኢየሱስ ትልቁ ሊቀ ካህናችን ነው። ስለዚህ አሮን ጋር ያለውን ነገር ባጭሩ አጭር ነገር እያወዳደርን ለማየት እንሞክራለን ማለት ነው። ኦኬ ምዕራፍ 4 ቁጥር 14 እንደዚህ ይላል። አንብበነዋል። እንግዲህ በሰማያት ያለፈ ምን ስላለ? ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ ሃይማኖታችንን አጽንተን እንጠብቅ ይላል እና ስለ ኢየሱስ ክህንነት ሲናገር ኢየሱስ ክርስቶስ ታላቅ ምንድነው? ሊቀ ካህናት ነው አለ እና እዚህ ክፍል ላይ ሲናገር ግን በሰማያት ምን ያደረገ ነው የሚለው ያለፈ ይላል። ስለዚህ ኢየሱስ ሊቀ ካህናችን ነው ስንል ኢየሱስ የኛ ሊቀ ካህናት ነው ስንል ያለው የት ነው? ያለው የት ነው? በሊቀ ካህንነቱ ያለው ሰማይ። እንደዛ ነው የሚለው። በሰማያት ያለፈ ምን ስላለን? ትልቅ ሊቀ ካህናት ያለን። ምክንያቱም ለምንድን ነው? በሰማይ ያለው ማን ነው? እግዚአብሔር ነው። ትዝ ይላችሁ እኮ በብሉይ ኪዳን ውስጥ ስለምናውቅ በብሉይ ኪዳን ያሉት ሊቀ ካህናት እና አሮን ማለት ነው በአመት ስንት ጊዜ? አንድ ጊዜ በአመት አንዴ ብቻ ወዴት ይገባሉ? እግዚአብሔር ወዳለበት ወደ ቅድስተ ቅዱሳን ይገባሉ። ስንት ጊዜ? አንድ ጊዜ። ማንም አይገባም። ማንም የሚገባው ሊቀ ካህኑ ብቻ ነው የሚገባው። አሮን ብቻ ነው የሚገባው እና ሊቀ ካህኑ ስፍራው የሚገባበት ቦታ እግዚአብሔር ያለበት ቅድስተ ቅዱሳን ውስጥ ነው። እግዚአብሔር ይመስገን። በመቅደስ ውስጥ ካህናቶች አሉ፣ ብዙ ስራ የሚሰሩ ዕጣኑን፣ መብራቱን አይደል ዳቦ ምናምን የሚያዘጋጁ። ውጭ ደግሞ የሚሰዉ መሰዊያው ላይ የሚሰዉ አገልጋዮች አሉት። ሊቀ ካህኑ ግን ስፍራው የት ነው? ቅድስተ ቅዱሳን እግዚአብሔር ያለበት እግዚአብሔር ያደረበት ቦታ ሊቀ ካህኑ ይገባል ማለት ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ሊቀ ካህናችን ነው ስንል የት ነው ያለው? እግዚአብሔር ባለበት አይደል በቅድስተ ቅዱሳን እንዲያውም በእግዚአብሔር ግርማ ቀኝ ተቀመጠ አይደል የሚለው ኢየሱስ። ስለዚህ እኛ ሊቀ ካህን ብለን የምንለው ኢየሱስ ሊቀ ካህናችን አሁን ያለው የት ነው? ሰማይ። በማን? በእግዚአብሔር ዘንድ እግዚአብሔር ባለበት ቦታ እንጂ ከዛ ውጭ ሌላ ቦታ እንደሌለ መታሰብ አለበት፣ ምክንያት ስላለው ማለት ነው። ስለዚህ እዚህ ጋር ሲናገር በሰማያት ያለፈ ትልቅ ካህን አለን ብሎ ይናገራል ማለት ነው። ስለዚህ እግዚአብሔር ባለበት ሊቀ ካህናችን አለ። ጌታ ይመስገን። አገልግሎቱ ምንድን ነው የሚያደርገው? በጌታ ፊት ሆኖ ምንድን ነው የሚያደርገው? ሊቀ ካህናችን ምንድን ነው የሚያደርገው? በእግዚአብሔር ፊት ሆኖ ይማልዳል አይደል? በብሉይ ኪዳን አንድ ምሳሌ መውሰድ እንችላለን። እዚህ ጋር ጽፌዋለሁ አለ ዘጸአት 28 ታነቡታላችሁ። በብሉይ ኪዳን ጊዜ ሊቀ ካህኑ ምንድን ነው የሚያደርገው? በብሉይ ኪዳን ጊዜ ሊቀ ካህኑ ወደ እግዚአብሔር ሲገባ ከሚያደርጋቸው ነገሮች ሁለት ነገሮች አሉ። አንደኛው ዘጸአት 28 ላይ እንደምታገኙት ሁለት የመረግድ ድንጋዮችን ይላል። ሁለት የመረግድ ድንጋዮች ላይ የእስራኤል ልጆች ስም ይጻፋል። 12 ነገድ ናቸው አይደል? የ12ቱ ነገድ ስድስቱ በአንድ ይጻፍና ሊቀ ካህኑ እዚህ ትከሻው ላይ ምን ያደርጋቸዋል? ይሸከማቸዋል። ደረቱ ላይ ደግሞ
ኤፋዱ ላይ ደግሞ ኪስ አለ፣ 12 ኪስ አለ እና የእያንዳንዱ ነገር በእንቁ ላይ ተቀርጾ እያንዳንዱ ደረቱ ላይ ምን ይሆናል? ይቀመጣል። ማን ላይ? ሊቀ ካህኑ ላይ። ስለዚህ ሊቀ ካህኑ በአመት አንዴ ጠብቆ እግዚአብሔር ወዳለበት ሲገባ ይዞ የሚገባው ማንን ነው? እዚህ ላይ ተሸክሙ ማንን ነው? እስራኤልን። በዚህ 6 ነገር፣ በዚህ 6 ነገር። እያንዳንዱ ነገር ደግሞ በትከሻው ብቻ አይደለም፣ በልቡ ላይ በደረቱ ላይ ምን አድርጓቸዋል? ይዟቸዋል። ስለዚህ ሊቀ ካህኑ ወደ ቅድስተ ቅዱሳን ሲገባ እግዚአብሔር የሚለው አሮን መጣ አይደለም የሚለው። ማን መጣ ነው የሚለው? እስራኤል መጣ ነው የሚለው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ኮሌክቲቭሊ ህዝቡን በአንድ ሰው ምክንያት እግዚአብሔር ህዝቡን ያገኛል፣ ያያል ማለት ነው። ጌታ ይመስገን። ስለዚህ ኢየሱስ በሰማይ ምን ያደርጋል ሲባል የሊቀ ካህን አገልግሎት ይሄ ነው። ስራው ምንድነው የሚያደርገው? እኛን ይዞን የት ገብቷል? ሰማይ ባለው በእግዚአብሔር ቅድስተ ቅዱሳን ውስጥ ገብቷል። ያው ደም ይዞ ምናምን የሚለው እንዳለ ሆኖ ማለት ነው። ስለዚህ እግዚአብሔር ክርስቶስን ሲያይ፣ አሁን በብሉይ ኪዳን እግዚአብሔር አሮንን ሲያይ የሚያዩ ማንን ነው አልኳቸው? እስራኤልን ነው የሚያዩ። ይሁዳን ያያል፣ ስምዖንን ያያል፣ ኤቭሪ ነገድ ይታያል። ውጭ ያሉ ሰዎች ፊል ያደርጋሉ? ይሄንን ያደርጋሉ? አረጉ። እግዚአብሔር ግን እያንዳንዱን ሰው እዛ ቦታ ላይ ምን ያደርጋል? ይመለከታል። እግዚአብሔር ይመስገን። ኢየሱስ ከሞት ከተነሳ በኋላ አይደል የገባው በእጅ ወደ ተሰራችው ወደ ቅድስት አይደለም እና ስለኛ ይታይ ዘንድ በሰማይ ወዳለው መቅደስ ምን አደረገ? ገባ ይላል። እና ገባ የሚለው ሊቀ ካህናችን ሆኖ ገባ የሚለው ሐሳብ ዝም ብሎ አይደለም የገባው። እያንዳንዳችን በምን ላይ? በትከሻውና በልቡ ላይ ተሆነን ምን ሆነናል? ገብተናል። እግዚአብሔር ይመስገን። ትከሻ ምንድን ነው የሚያመለክተው? ትከሻ ኃይል ነው አይደል? ጥንካሬ ነው የሚያመለክተው። ደረት ልብ አለ አይደል? ፍቅርን ነው የሚያመለክተው። እግዚአብሔር ይመስገን። ስለዚህ በክርስቶስ ኃይል በክርስቶስ ፍቅር የተያዝን ሰዎች ስለሆነ አይደል? ያዳነን በኃይል አይደለም፣ ጌታ መንጭቆ ያወጣን በኃይል ነው። እግዚአብሔር ይመስገን። ስለዚህ በዘላለማዊ ፍቅር ወዶናል እና እግዚአብሔር በሰማይ ክርስቶስን ሲያየው ማንን ያያል? እርግጠኞች ናችሁ? እርግጠኞች ናችሁ? መቼ? ምክንያቱም ኢየሱስ ክርስቶስ የማይሞት ስለሆነ ዘወትር በጌታ ፊት 24/7 365 ቀን በማን ፊት ይታያል? ስለዚህ እግዚአብሔር ሁሉ የሚያየው ማንን ነው? ምክንያቱም ክርስቶስ ከእግዚአብሔር ሩቅ አይደለም ያለው፣ በቀኙ ተቀምጧል የሚለው በጣም ቅርብ ነው ለእግዚአብሔር። ስለዚህ እግዚአብሔር ሁሉ የሚያየው ማንን ነው? ክርስቶስን ሲያይ ማንን ያያል? እኔን ያያል፣ አንቺን ያያል፣ አንተን ያያል። አይመስልም ግን? ለዚህ ነው አንዳንድ ሰው ይላል እኔ እኮ እግዚአብሔር አያየኝም ይላል አይደል? እግዚአብሔር አያየኝም ይላል እኮ ሰው አይደል? በቃ እግዚአብሔር ቢያይ ነው እግዚአብሔር እኔን ፈጽሞ ምን ያደርገኛል? አያየኝም። እግዚአብሔር ምንድን ነው የሚለው? አንተ ራስን ከምታየው በላይ እኔ ምን አደርግሃለሁ? አያለሁ። እግዚአብሔር ይመስገን። እግዚአብሔር ሳያቋርጥ በክርስቶስ ምን ያደርገናል? ያየናል። አታየኝ የሚባል ነገር አይሰራም አዲስ ኪዳን። ምክንያቱም እንዳንሸፈን በክርስቶስ ሆነ ምን ሆነናል? ገብተናል። እና እግዚአብሔር እኔን አላየም ማለት ክርስቶስን ምን አያደርግም ማለት ነው? አያይም ማለት ነው። እውነት ነው። ምክንያቱም ክርስቶስ ማንን ይዞ ስለገባ? እኔና እናንተን ይዞ ስለገባ እኔን አያይም ማለት ክርስቶስን አያይም ማለት ነው። ምክንያቱም የሊቀ ካህን ስራ ሰውን ወክሎ በማን ፊት? በእግዚአብሔር። ቁጥር 1 ተመልከቱ። ምዕራፍ 5 ቁጥር 1 ተመልከቱ እንደሚል ምዕራፍ 5 ቁጥር 1 ወደ ኋላ ልመለስና ወደ ጻፍኩት ይሁንላችሁ። ምዕራፍ 5 ቁጥር 1 እንደሚል ተመልከቱ። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕት ሊያቀርብ ከማን ተመርጦ? ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ምን ይሆናል? ይሾማል። በቃ የካህን አገልግሎት ሰውን ወክሎ በእግዚአብሔር ፊት ማድረግ ነው፣ መቅረብ። ሌላ አገልግሎት የለም። አንዱ ማለት ነው በእግዚአብሔርና በሰው መካከለኛ ሆኖ ሰውን ወደ ማን? ወደ እግዚአብሔር የሚያመጣ። ስለዚህ ኢየሱስ ካህኔ ነው ካለን ምን አድርጎኛል ማለት ነው? ይዞኝ በእግዚአብሔር ፊት ምን አድርጓል ማለት ነው? ገብቷል ማለት ነው። ይሰማኝ አይሰማኝ፣ ሊየው አልየው፣ እውነቱ ግን ይሄ ነው። እግዚአብሔር ይመስገን። እግዚአብሔር ሳያቋርጥ አይኑ እኔ ላይ ነው። ሳያቋርጥ አይኑ ማን ጋር ነው? አንቺ ላይ። ምክንያቱም እግዚአብሔር ያይዘን ምክንያት የሆነው ክርስቶስ ይዞት የገባው ምን ስላለ ነው? ደም መስዋዕት ሆኖ ስለገባ በክርስቶስ። ምክንያቱም ይሄኛው በኋላ መጣበታለሁ። የአሮን ክህነት ላይ እርሱ
ስለ ሰው ኃጢአትና ስለ ማንም ደግሞ ስለ ራሱ። ምክንያቱም እሱ ምን ስለሆነ ኃጢአተኛ ስለሆነ መስዋዕት ይዞ ምን ያደርጋል? ይገባል። ኢየሱስ የሆነ መስዋዕት ይዞ አይደለም የገባው፣ ራሱ ነው ምን አድርጎ ያመጣው? መስዋዕት አድርጎ የሰጠው። እግዚአብሔር ይመስገን። ስለዚህ ስለ አገልግሎቱ ስናወራ ሊቀ ካህን በሚለው ሐሳብ ሄደን ሊቀ ካህን ብለን ስናስብ ማሰብ ያለብን ምንድን ነው የሚያደርገው ስንል እኔም በእግዚአብሔር ፊት ይዞ ምን አድርጓል? ገብቷል። ጌታ ይመስገን። ስለዚህ ስጸልይ ሳገለግል መንፈሳዊ ህይወቴን ወይም ህይወቴን ስኖር ማስበው ሁሉ ጊዜ ምንድነው? የእግዚአብሔር አይኖች ሁሉ ጊዜ ከማን ጋር ናቸው? ያየኛል። ለምን መሰላችሁ? በቃ በክርስቶስ ተቀብሎኛል። ክርስቶስ እኔን ይዞኝ ምን አድርጓል? ገብቷል። ሰው የሆነበት ምክንያት እሱ አይደለም እንዴ? ሰው እኮ የሆነው ለምንድን ነው? ኢየሱስ ክርስቶስ ስጋ ለብሶ የመጣው ለምንድን ነው ሲባል አምላክ ሰው ሆኖ ወደ ምድር መጣ አይደል? ቃል ነበረ። ቃል ምን ሆነ? ስጋ ሆነ ማለት ሰው ሆነ ማለት ነው። ስለዚህ የክርስቶስ ሰው መሆን ትርጉም ምንድነው? አምላክ ወደ ሰው መጣ ማለት ነው። ክርስቶስ ሞቶ ሲነሳ የሆነው ነገር ምንድነው ሲባል ደግሞ ሰው ወዴት ሄደ? ወደ እግዚአብሔር ገባ። ድሮ ሰው አልነበረም። በእግዚአብሔር ፊት ሰው አልነበረም። መለኮት ብቻ ነው የነበረው። እውነት ውሸት? እግዚአብሔር እኮ በእግዚአብሔር ዘንድ ሰው የሚባል ነገር ወደ ሰማይ የገባው ክርስቶስ ከሞተና ከተነሳ በኋላ ነው። ከዛ በፊት መለኮት ብቻ ነው። ምንም ሂዩማን የሆነ ነገር የለም። ለዚህ ነው አንተ ልጅ ነህ እኔ ዛሬ ምን አደረኩ? ወለድኩ ያለው ከሞት ሲነሳ ነው። እግዚአብሔር ይመስገን። ስለዚህ በክህንነቱ የምናየው ነገር ምንድነው? ተሰማን አልተሰማን እሱ ሌላ ጥያቄ እንደሆነ ነው። ያው በእምነት ነው አይደል? የእግዚአብሔርን ቃል አምነን ነው እና መግባታችን እውነትና ግልጽ ነው። እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ በሰማይ በአባቱ በቅድስተ ቅዱሳን አለ ስንል ብቻውን አይደለም ማለት ነው። አገልግሎት ምንድነው? የካህን አገልግሎት ሰውን ወደ እግዚአብሔር ማቅረብ ስለሆነ በእርሱ ወደ እግዚአብሔር ገብተናል ማለት ነው። ስለዚህ ሁሉ ጊዜ በእግዚአብሔር ፊት እንታያለን ማለት ነው። እግዚአብሔር ይመስገን። ስለዚህ ዕብራውያን ቅድም ያነበብኩት ምን ይላል? ምዕራፍ 4 ቁጥር 16 ላይ ስለዚህ በሚያስፈልገን ጊዜ ይላል የሚረዳንን ጸጋ እንድናገኝ አይደል? ወደ ጸጋው ዙፋን ምናርግ? በእምነት ምናርግ? እንቅረብ። ወዴት? ወደ ጸጋው ዙፋን። ጌታ ይመስገን። ስለዚህ እንዴት ነው የምንቀርበው ወደ ጸጋ ዙፋን? በእምነት። የት ነው ያለው የጸጋው ዙፋን? ኦኬ፣ እንዴት ነው የምንቀርበው ታዲያ? አይደል? በእምነት ወደ ጸጋው ዙፋን ምን እናደርጋለን? እንቀርባለን። ለምንድን ነው? በሰማይ ያለው እግዚአብሔር ወይም በሰማይ ያለው ክርስቶስ ሰማይ ብቻም አይደለም ያለው ነው እንዴ? አይደል? መንፈስ ወደኛ ውስጥ ገብቶ አልገባም። ምክንያቱም እኔ ሮሜ በጣም ሮሜ የሚናገረው ነገር የሚገርም ነገር አለ። ሮሜ 8 ላይ ሄዳችሁ ስታዩት ቁጥር 10 አካባቢ እንደዚህ ይላል። ክርስቶስ በውስጣችሁ ቢኖር ይላል አይደል? በመንፈስ እንጂ በምን አይደላችሁ በስጋ። ክርስቶስ የት ቢኖር? በውስጣችሁ ቢኖር በምን አይደላችሁ? በስጋ አይደላችሁ፣ በመንፈስ ናችሁ። ስለዚህ ክርስቶስ የት ነው ያለው ሲባል አንድም ውስጣችን ነው ያለው። እዛው ክፍል ላይ ደግሞ ቁጥር 34 ላይ ስትሄዱ ስለ ክርስቶስ ሲናገር እርሱ በእግዚአብሔር ቀኝ ሆኖ ስለኛ ምን ያደርጋል? አንድ ምዕራፍ አንደኛ እናንተ ውስጥ ነው ይላል። እንደገና ቀጥሎ ደግሞ የት ነው ይላል? እና ብዙ ጊዜ ግራ የሚያጋቡት ሰዎች ይሄን ጥቅስ ያነሳሉ። የት ነው ኢየሱስ? እዛ ነው ያለው ወይስ እዚህ ነው ያለው? ነው ወይስ ሁለት ኢየሱስ ነው ያለው? አንደኛ ውስጥ ያለ፣ አንድ ደግሞ የት ያለ? ምክንያቱም ሮሜ 8 እዛው ምዕራፍ ላይ አንዴ ኢየሱስ እናንተ ውስጥ ነው ይልና ዝቅ ብሎ ደግሞ የት ነው ይላል? በአብ ቀኝ ስለኛ ምን ያደርጋል? ይማልዳል ይላል። ምን ማለት ነው? ሲባል ኢየሱስ ሁለቱም ቦታ ላይ ያለው እግዚአብሔር ይመስገን አይደል? ይችላል አይችልም? ይችላል። ምንም ችግር የለበትም። ስለዚህ ሰማይ በጣም ሩቅ ነው፣ ለኛ በጣም ሩቅ ነው ሰማይ። ያው ወደፊት በትንሳኤ አይደል? በትንሳኤ ተነስተን ምናምን ወደዛ እንሄዳለን። በጣም ሩቅ ነው። እስከዛ ድረስ ግን እግዚአብሔር ማደሪያውንም መኖሪያውንም የት አድርጓል? እኛ ውስጥ አድርጓል። ስለዚህ የኛ መንፈስ ወይም ኢየሱስ ያደረበት መንፈስና ሰማይ የተገናኘው በክርስቶስ ነው። ሁለቱም ቦታ ምን ስላለ? ክርስቶስ ስላለ። ያዕቆብ ያየው ህልም ትዝ ይላችኋል አይደል? መሰላል ተዘርግቶ ከየት ወዴት? ከምድር ወደ ሰማይ ተዘርግቶ በዛ ላይ መላእክት ሲወጡና ሲወርዱ። መሰላሉ ማን ነው? ኢየሱስ ነው አይደል? ሰማይና ምድርን ያገናኘው ኢየሱስ ክርስቶስ ነው። አንድ ሰው ለዚህ ጥሩ ምሳሌ ተናገረ። ምን አለ?
ለምሳሌ ሁላችንም ቤታችን መብራት አለ ማለት ኤሌክትሪክ አለ ቤታችን ውስጥ ቆጣሪ አለ። ስናጠፋው መብራቱ ምን ይሆናል? ቆጣሪውን ካጠፋችሁት መብራቱ ምን ይሆናል? ይጠፋል። ኦኬ መብራቱ ግን ከየት ነው የሚመጣው ሲባል ሶርስ አለው፣ ምንጭ አለው አይደል? እኔ እዚህ ሀገር አላውቅም። አሁን እኛ ሀገር ትልቅ ግድብ ተሰርቷል ለሁሉ ሰው ምን የሚሆን እንዲያውም እየተሸጠ የሚከፋፈል። ግማሾቻችሁ ቦንድ ገዝታችኋል ታስታውቃላችሁ፣ ሀብታም ትሆናላችሁ። ኤኒሃው ስለዚህ የሆነ ቦታ ኤሌክትሪክ ምን ያደርጋል? ሶርስ ያደርጋል አይደል? ያ ዋናው ኃይል ከዛ በኋላ ወደ የቤቱ ምን ይሆናል? ይከፋፈላል። ስለዚህ ኃይል በሚመነጭበት ቦታና ዋናው ኃይል ባለበት ቦታና እኔ በምኖርበት ቦታ ምናልባት የሀገርም ልዩነት ሊኖር ይችላል አይደል? የቦታ በጣም ሰፊ ዲስታንስ አለ። ስለዚህ እሱ ያ ዋናው ኃይል ያለበት ቦታውና እኔ ቤት ያለው መብራት በምንድን ነው የሚገናኘው? ፊውዝ የሚገናኘው ምክንያቱም እዛ ያለው ኃይል እኔ ጋር ያለው የሚደርሰው ምንድነው? ኤሌክትሪኩም ስለሚያደርግ ነው፣ ፍሎ ስለሚያደርግ ነው አይደል? ኤሌክትሪክ ከዛ ወደ እኔ ምን ያደርጋል? ይመጣል። ከዛ ተነስቶ የድረስ ይመጣል፣ እኔ ቤት ይመጣል። እኔ ቤት ያለው ኤሌክትሪክና እዛ ያለው ኤሌክትሪክ ይለያያል? አይለያይም። ሁለታችን በቦታ ርቁነን ግን የምንገናኘው ምንድነው? በኤሌክትሪኩ ነው የምንገናኘው። ኤሌክትሪኩ ይታያል እንዴ? አይቶ የሚያቅሰው ኤሌክትሪክ አይታይም ማለት ኤሌክትሪክ እኮ አይታይም። እንዴት ይታያል? ኦኬ ሾርት ሲያደርግ ማለት ነው እንጂ አሁን እየሄደ ማንም ሰው ላይ ይችላል ማለት በ280 ቮልትም ሲሄድ በ300 ምናምንም ሲሄድ ከዛ በትልልቁ በ1000 ምናምን ኪሎዋትም ሲሄድ ኤሌክትሪክ አይታይም። ግን ለምንድን ነው ያነሳሁት ይሄንን? ጥሩ ምሳሌ የሚሆነው ለምንድን ነው? ሁለት የተራራቁ ቦታዎች እኔ ቤትና መነሻው ቦታ የሚገናኙት በምንድን ነው? በኤሌክትሪኩ ነው የሚገናኙት። ስለዚህ ልክ እንደዛው ሰማይና ምድር እኛና እግዚአብሔር ያደረበት ቅድስተ ቅዱሳን ሰፊ ልዩነት አለ። የተገናኘው ግን በምንድን ነው ሲባል ኢየሱስ መሰላል ሆኖ አይደል? እዛ ያለው ኢየሱስ ካህን የሆነው ኢየሱስ እኔ ውስጥ ምን አድርጓል? አድሯል። ስለዚህ እሱን ለማግኘት ምን አይደለም ማለት ነው። ለዚህ ነው በእምነት ወደ ጸጋው ዙፋን እንቅረብ ሲል ሞተን ሄደን ሰማይ ስለምንሄደው ሳይሆን አይደል? እሱ ራሱ የትም አለ ውስጣችን ስላለ ልናገኘው እንችላለን ማለት ነው። ኦኬ አንዳንድ ነገር ልናገርና ወደሚቀጥለው ልለፍ። ሌላው ትልቅ የሚል ቃል ተጠቅሟል አይደል? ትልቅ የሚል ነገር ተጠቅሟል። ትልቅ የሚል ነገር ተጠቅሟል። ታላቅ ሊቀ ካህን ስላለ ለምንድን ነው ኢየሱስ ክርስቶስ ታላቅ ሊቀ ካህን የሆነው? ዋይ ለምንድን ነው ታላቅ ሊቀ ካህን የሆነው ሲባል ራሱ እዛ ክፍል ላይ ተናግሮታል አይደል? ታላቅ ሊቀ ካህን የሆነ የእግዚአብሔር ልጅ ማን ስላለን አይደል? ኢየሱስ ስላለን ይላል። እና ኢየሱስን ትልቅ ያደረገው በክህነቱ ከነ አሮን የበለጠ ያደረገው ነገር ለምንድን ነው ሲባል የእግዚአብሔር ልጅ ማን ስላለን? ካህኑ የእግዚአብሔር ልጅ ኢየሱስ ስለሆነ። ምን ማለት ነው የእግዚአብሔር ልጅ ኢየሱስ ማለት ሲባል? የእግዚአብሔር ልጅ ማለት ምን ማለት ነው ሲባል ክርስቶስ መለኮትነቱን ነው የሚያሳየው አይደል? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል መለኮትነቱን ነው የሚያሳየው። ከዘላለም እግዚአብሔር ኢየሱስ የእግዚአብሔር ምንድን ነው? ልጅ ነው። ስለዚህ ኢየሱስ መለኮት ነው የሚለውን ነገር ነው የሚሰጠን። የእግዚአብሔር ልጅ ነው ሲል ኢየሱስ ምንም ነው? መለኮት ነው የሚለውን ትርጉም ይሰጠናል። የእግዚአብሔር ልጅ ኢየሱስ አለን ሲል ኢየሱስ የሚለው ደግሞ ምንድን ነው የሚያመለክተው? ሰውነቱን ነው የሚያመለክተው አይደል? ኢየሱስ የሚለውን ስም መቼ ነው ያገኘው? ትዝ ይላችኋል? ማቴዎስ 1 አይደል? መልአኩ ገብርኤል መጥቶ ለዮሴፍ አይደል ትጸንሳለች አይደል? ልጅም ትወልዳለች፣ ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ህዝቡን ከኃጢአታቸው ምን ያደርጋቸዋል? ያድናቸዋል። ስለዚህ ሰው ሆኖ የመጣው እግዚአብሔር ማን ተባለ? ኢየሱስ። ስለዚህ ሁሉ ጊዜ ኢየሱስ የሚለው ቃል ሲጠቀስ የሚያሳየው የክርስቶስን ሰውነትን ነው፣ ሰዋዊነትን ነው የሚያሳየው። የእግዚአብሔር ልጅ ከተባለ ግን መለኮታዊ ነገር ነው የሚያሳየው። ስለዚህ ትልቅ ሊቀ ካህን የሆነበት ምክንያት ለምንድን ነው ካልን ከነ አሮን የሚለየው ለምንድን ነው ታውቃላችሁ? አሮን ሰው ብቻ ነው አይደል? ሰው ብቻ ነው። ክርስቶስ ግን ሰው ብቻ አይደለም፣ ፍጹም ሰው፣ ፍጹም ደግሞ ምንድነው? አምላክ ነው። ስለዚህ ምን ማለት ነው? የእግዚአብሔርን ነገር ያውቃል፣ የእግዚአብሔርን ነገር ያውቃል፣ የሰውን ነገር ያውቃል። በእግዚአብሔር ዘንድ ያለውን ነገር በትክክል የሚያውቅ አሮን በእግዚአብሔር ዘንድ ያለውን ነገር አያውቅም። የሰውንም ሁሉ ነገር ሊያውቅ አይችልም። ኢየሱስ ግን የእያንዳንዳችን ነገር ያውቃል፣ አያውቅም። እንዲያውም እዛ ጋር በድካማችን ሁሉ አይደል እንደኛ ሰው ሆኖ በድካም ስለተፈተነ ሊራራልን ምን ያደርጋል? ይችላል ይላል አይደል?
ስለዚህ ኢየሱስን ከነሱ ልዩ የሚያደርገው ነገር ምንድነው? አንደኛ መለኮት በመሆኑ እኛ ያለንበትን ነገር ሁሉ ያውቃል። ሰው በመሆኑ ደግሞ እኛ ያለፍንበትን ነገር ሁሉ ምን አድርጓል? አልፏል። ድካም አለብናል፣ መከራ አለብን፣ ችግር አለብን። ኢየሱስ ይረዳዋል። በጣም ይረዳዋል። ለምን እንደሚረዳው ታውቃላችሁ? በቲዮሪ አይደለም። ሰው ማለት እንዲህ ነው በሚል ቲዮሪ አይደለም። እሱ ራሱ መጥቶ ምን ስላደረገ? ወንድሞቹን ይመስል ዘንድ አይደል? በስጋና በደም ተካፈለ የለም ከኛ ጋር የኛ አይነት ስጋ ከኃጢአት በስተቀር በነገር ሁሉ ምን ያደረገ ነው? የተፈተነ ነው። ስለዚህ ማናችንም እዚህ ቤት ያለን ማናችንም ከምንፈተነው በላይ ኢየሱስ ተፈትኗል። ከሱ በላይ የሚፈተን ማንም ሰው የለም። እውነት ውሸት እንዴ? ይሄ መገረፉ መሰቀሉ ምናምን ይሄን ሁሉ ፔን በሰውነቱ አድርጓል። እኔ እንደው በጣም የገረመኝ ቃል ምንድነው ታውቃላችሁ? በእንባ አቀረበ የሚል ቃል አለ አይደል? ጸሎትና ምልጃ በእንባ አቀረበ የሚል ቃል አለ። እና አስባችሁታል? አምላክ ከሰማይ እየመጣ እንባ ሲያለቅስ ፔን ኖሮት ማለት ነው። ስለዚህ የዛን ያህል ዝቅ አድርጎ ራሱ መጥቶ አዋርዶ እኛ እኔ እናንተ አሁን ያለፍንበትን ነገር በሙሉ ከዛም በላይ ምን አድርጓል? አልፏል። ስለዚህ ምን ሊያደርገን ይችላል? ሊረዳን ይችላል። እና ትልቅ የሚያደርገው ይሄ ነው። አሮን ይሄንን አያውቅም። አሮን የሰውን ሁሉ ችግር ያውቃል። ሰው ስለሆነ እንደ ሰው ችግር እንዳለበት እሱ አለበት እንጂ እያንዳንዱ ሰው የሚሄደውን ፔን አያውቅም። ኢየሱስ ግን የሰውን ችግር እስከ ጥግ ድረስ ምን አድርጓል? አይቷል። ስለዚህ ሊረዳን ይችላል አይችልም? እንደ አሮን አይደለም። እንዲያው በጣም ደስ የሚለው ቃል ምንድነው? ላልተማሩትና አይደል ለሚሽቱት የሚል ቃል አለ። ወደዛ ልመለስ እንደገና። ቁጥር 3 እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚሽቱት ምን ያደርግላቸው ይችላል? ሊራራላቸው ይችላል። ምዕራፍ 4 ደግሞ 15 ቁጥር ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እግዚአብሔር ይመስገን። ስለዚህ ካህናችን ኢየሱስ እኛ ላይ የሚፈርድ አይደለም። ለምን ሲባል ያለንበትን ድካም ምን ያደርጋል? ያውቃል። ሰው አይቶ ይፈርዳል አይደል? ሰው አይቶ የሚለው ብዙ ነገር አለ። ይህም መንፈሳዊ ሰዎች መጽሐፍ ቅዱስ ላይ እኮ የታሪክ እናውቃለን አይደል? ሐና ልትጸልይ ሄዳ አይደል? እና ካህኑ ያላትን እናውቃለን። እና ሰው ፊትን አይቶ ምን ያደርጋል? ይፈርዳል። ኢየሱስ ጌታ ነው። ኢየሱስ እንደዛ አይደለም። እኛ ያለንበት ነገር እሱ ስላለፈበት ያውቃል። ምን አይነት ድካም እንዳለብን ያውቃል። ምን አይነት ሰዎችም ደግሞ ወደሱ እንደጠራ ያውቃል። በጣም አይረን ማን የሆኑት ሰዎች አይደል የሚጠራው ጌታ። በቃ ምንም የማይበገሩ አንዴ ምንድነው የሚባለው? ይሄ አንድ ሰዓት አለ እንደዚህ የሚሞላ አይደል? ትሞሉትና ወይ መኪና እንደዚህ የሚሞላላል ትሞሉትና ከዛ ተፈንጥሮ የሚሄድ መኪና አለ። እኛ እንደዛ አይደለም። እና ጌታ ሲጠራንም ያውቃል ደካሞች እንደሆነ ያልተማረን እንደሆነ እንደምንስት ያውቃል። ስለዚህ የሚራራ ምን አለን ማለት ነው? የሚራራ ሊቀ ካህን አለ። እና በዚህ ምክንያት በእግዚአብሔር ፊት ሁሉ ጊዜ በፊቱ ያለ ፍርሃት በድፍረት የምንቆምበት አንዱ ምክንያት ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ ትልቅ ነው ስንል ከሌሎቹ ካህናት በምድር ከነበሩት ካህናት ትልቅ ነው ስንል የኛ ነገር ይገባዋል። በቃ ይገባዋል። የምናልፍበትን ነገር ይረዳል። ፔናችንን ያውቃል። አብሮን ደግሞ ምን ያደርጋል? ሚትማኸን ያደርጋል። እግዚአብሔር ይመስገን። ስለዚህ ኢየሱስ ሊቀ ካህናችን ነው ስንል ይሄንንም ያሳያል። ኦኬ ይሄ ለዝለለው በሰራው ስራ ራሱ ኢየሱስ በጣም ትልቅ ነው። ያው ለኃጢአታችን ዋጋ ከፍሏል አይደል? ሞትን አሸንፏል። ከኃጢአት ባርነት ነፃ አውጥቶናል። ብዙ ነገር አድርጎናል። ኢቭን በትንሣኤ አድርጎ ያው የክብርና ዘውድ የክብርና የግርማ ዘውድ ምን አድርጓል? ጭኗል። የከበረ ጌታ ነው እና ይሄ እነዚህ የተዘረዘሩ ነገሮች በሙሉ በሰው የሉ። ስለዚህ ስታወዳድሯቸው ከሰው ጋር ስታወዳድሯቸው እንደ ኢየሱስ አይነት ካህን ኖሮ አያውቅ። እግዚአብሔር ይመስገን። ስለዚህ ለእኛ ካህኑ የተሰጠን ኢየሱስ በጣም ትልቅ እንደሆነ እንመለከታለን። ጌታ ይመስገን። ኦኬ ለዝለለውና ይሄን ወደዚህኛው ጋር ልምጣ። ምዕራፍ 5 ላይ እንደዚህ የሚል ቃል አለ። ቁጥር 6 እንደዚህም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ይለዋል አይደል?
ስለዚህ የክርስቶስን የክህነቱን ሹመት ሲናገር እንደ መልከ ጼዴቅ ምንድነው ይለዋል? ሹመት ካህን ነው ይለዋል። ኦኬ ለዚህ መልከ ጼዴቅ ማን ነው የሚለውን እንዲረዳን ትንሽ ሐሳብ እንዲኖረን ምዕራፍ 7 ከቁጥር 1 እስከ 3 እናነባለን። እዚህ ላይ አልጻፍኩትም። አውጡትና ምዕራፍ 7 ከቁጥር 1 እስከ 3 ያለውን ነገር አብረን እናያለን። ምዕራፍ 7 ከቁጥር 1 እስከ 3 እንደዚህ ይላል። ምዕራፍ 7 ምክንያቱም እንደማን የተሾመው ኢየሱስ ክርስቶስ እንደ መልከ ጼዴቅ ለዘላለም አይደል ካህን ብሎ እግዚአብሔር ሾሞታል ይላል። አሁን የሚለውን ስሙ። ዕብራውያን ምዕራፍ 7 ከቁጥር 1 እስከ 3 የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱ ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙ ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ነው። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። አባትና እናት የለውም ማለት የሚለው የትውልድ ቁጥርም የሉትም፣ ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። እግዚአብሔር ይመስገን። እዚህ ቁጥር 2 ላይ ምን ይላል? ለእርሱ ደግሞ አብርሃም ከሁሉ አስራትን አካፈለው ነው። ይቅርታ፣ ቁጥር 1 የሳሌም ንጉሥና የልዑል እግዚአብሔር ካህን ይህ መልከ ጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ብሎ ነው የሚያስቀምጠው እዚህ ጋር። ይሄ ታሪክ መቼ እንደሆነ ይዝላችኋል አይደል? ዘፍጥረት ምዕራፍ 14 ላይ ያለ ታሪክ ነው። እና ሎጥ ተማርኮ አይደል እንደሄደ በሰማ ጊዜ ሄዶ አስጥሎት መጣ። ተዋግቶ አሸንፎ አስጥሎት መጣ። ሲመጣ ይሄ ንጉሥ አገኘው እና እዚህ ጋር ባረከው ብቻ ነው የሚለው። 14 ላይ ያለውን ብዬ አንዱን ቃል ላንብብላችሁ፣ እኔ አነብላችኋለሁ። እንደዚህ ይላል። የሳሌም ንጉሥ ነገስታቱን ወቅቶ ከተመለሰ በኋላ የሰዶም ንጉሥ የንጉሥ ሸለቆ በሆነ አሁን ስሙ የሚለውን በሌዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ አሁን ያነበብነው ክፍል ማለት ነው። የሳሌም ንጉሥ መልከ ጼዴቅ እንጀራና የወይን ጠጅ ምን አደረገ? አወጣ። እዚህኛው ላይ ስላልጠቀሰው ነው ይሄን የፈለኩት። እንጀራና የወይን ጠጅ ምን አደረገ? አወጣ። እርሱም የልዑል እግዚአብሔር ካህን ነበረ፣ ባረከውም ይላል። እግዚአብሔር ይመስገን። ስለዚህ ምንድነው የሆነው ታሪኩ? አብርሃም ገድሎ ሲመለስ ድል አድርጎ ሲመለስ አገኘው በዛ ሸለቆ ውስጥ። ከዛ ባረከው ከሚለው በፊት እንጀራና ምን ሰጠው? ወይን ጠጅ አቀረበለት። ከዛ ምን አደረገው? ባረከው ይላል። ከዛ አብርሃም ደግሞ ምን አደረገ? አስራትን አወጣ የሚል ቃል ትመለከታላችሁ። ስለዚህ ኢየሱስ ክርስቶስ እንደ ክህነቱ እንደ መልከ ጼዴቅ ነው ማለት ምን ማለት እሱ ነው ትንሽ እንድናይ የፈለኩት። ኦኬ ምን ማለት ነው? ስለዚህ መጽሐፍ ቅዱስ ላይ ጠቅላላ ስናይ ማለት ነው ሁለት አይነት የክህነት ስርዓቶች አሉ። አንደኛው የአሮን የክህነት ስርዓት ነው። ሌላኛው የመልከ ጼዴቅ የክህነት ስርዓት ነው። ግልጽ ነው። ምክንያቱም እዚህ ጋር እንደማን ያለው ጌታ እንደ አሮን ወይስ እንደ መልከ ጼዴቅ? እንደ መልከ ጼዴቅ። ስለዚህ ለካ ሁለት አይነት የክህነት ስርዓት ነው ያለው። አንደኛው የመልከ ጼዴቅ የክህነት ስርዓት አለ። ሁለተኛው የአሮን የክህነት ስርዓት አለ። ምንድነው ልዩነቱ? ምንድነው አንድነቱ? ኦኬ ስለዚህ የመልከ ጼዴቅ የክህነት ስርዓት ከአሮን በፊት ነው የነበረው። አሮን በኋላ ነው የመጣው አይደል? ካቱ ይሄኛው መልከ ጼዴቅ መቼ ነው የምናገኘው? ዘፍጥረት ምዕራፍ 14 ላይ ማለት አብርሃም ይሄን ሰው ባገኘው ጊዜ እስራኤል የሚባል ነበር አልነበር ማለት ምክንያቱም የሌዊ ዘር ወይም አሮን በኋላ ነው የመጣው። እስራኤል የሚባል አይደል? ይስሐቅ፣ ያዕቆብ፣ ከዛ 12ቱ ነገድ አይደል? ከዛ ዘጸአት ሄደን ነው የምናገኘው። ስለዚህ በመጽሐፍ ቅዱስ መጀመሪያ ስለ ክህንነት ሲጠቀስ የተጠቀሰው የአሮን አይደለም። የማን ነው? የመልከ ጼዴቅ ነው መጀመሪያ የምታገኙት። ስለዚህ በመቅደም እንኳን ማን ይበልጣል? መልከ ጼዴቅ ይበልጣል። የመልከ ጼዴቅ ይበልጣል። ኦኬ ስለዚህ የሰውየው ንጉስ ነው።
ንጉስ ነው ተብሏል አይደል? ግን ሄዶ ያገለገለው ካህን የእግዚአብሔር አምላክ ምን ሆኖ ነው ያገለገለው? ካህን ሆኖ ነው ያገለገለው። ሰውየው ንጉስም ነው፣ ግን አብርሃም ጋር ሲመጣ ምን ሆኖ ነው የመጣው? ካህን ሆኖ ነው የመጣው። ስለዚህ ይሄ ሰውዬ የሚበልጥበት የመልከ ጼዴቅ አገልግሎት ከአሮን የሚበልጠው ለምንድነው ታውቃላችሁ? መጀመሪያ ይሄ ሰውዬ አብርሃም ይሄ መልከ ጼዴቅ መጀመሪያ ያገኘው አብርሃምን ነው። አሮን ያገለገለው ማንን ነው ሲባል የአብርሃም ዘሮችን ነው። ልጅ እያለ ሄደው ነው። ይሄኛው ግን ራስ የሆነውን ማለት የተጠራውን ህዝብ አብርሃምን ጠራው እግዚአብሔር አይደል? ምክንያቱም ምድር ያው ስለተበላሸች እግዚአብሔር ለራስ የሆነ ህዝብ ፈልጎ ጠራና አወጣው እግዚአብሔር። እና ለዚህ ለተጠራው ህዝብ ራስ የሆነው ቁንጮ የሆነው አብርሃም ነው። እና ዋናው ጋር መጥቶ ያገለገለው ማን ነው? አሮን አይደለም። ማን ነው? መልከ ጼዴቅ። ስለዚህ ከአሮን አገልግሎት የመልከ ጼዴቅ አገልግሎት በጣም ሱፒሪየር እና ከፍ ያለ እንደሆነ በዚህ መመልከት እንችላለን። እግዚአብሔር ይመስገን። ሌላው መልከ ጼዴቅ ከየት እንደመጣ እናውቅ ይናገራል። አባት የለውም፣ እናት የለውም። የትውልዱ ዘመን አይታወቅም። አሁን የመገመት ይቻላል። አባት የሌለው እናት የሌለው ሰው ማን ነው? መጽሐፍ ይለን አንድ ነገር ብቻ ነው። መመራመር አያስፈልግም። መጣ፣ ከዛ ምን አደረገ? ሄደ። እግዚአብሔር ይመስገን። ሌላ ስለሌለ ማለት አንችልም። ግን እዛ ቦታ ላይ ይሄ ካህን ሆኖ መጣ፣ ባረከው፣ እንጀራና ወይን ጠጅ ሰጠው፣ ባረከው፣ ከመልሶ ሄደ። ይሄ ነው ታሪኩ የተቀመጠው። ግን ሰውየው ሁለት ነገር አለው። አንደኛ የሰላም ንጉስ ነው። ሳሌም ማለት ነው ማለት ነው ሰላም ማለት ነው። ሁለተኛም የጽድቅ ንጉስ ነው ተብሏል። ስለዚህ ሰውየው ሁለት ታይትል አለው፣ ሰላምና ምን ጽድቅ አለ። አያችሁ? እና ይሄ ካህን ሲያገለግል ምንና ምን ይዞ ነው? ጽድቅንና ሰላምን ይዞ ነው። ጽድቅና ሰላም አብረው የሚሄዱ ነገሮች ናቸው። ጽድቅና ሰላም አብረው የሚሄዱ ነገሮች ናቸው። ሰላም የምን ውጤት ነው? የጽድቅ ውጤት አይደለም ነው እኮ። ሰላም የምን ውጤት ነው? የጽድቅ ውጤት ነው። እና ይሄ ሰውዬ ያደረገው ነገር ምንድነው? ምዕራፍ 14 ላይ ሄዳችሁ ስትባት ለኃጢአት መስዋዕት ምናምን ሲያቀርብ ታዩታላችሁ? አታዩት? ምዕራፍ 14 ላይ ስለ ኃጢአት መስዋዕት ምናምን ሲያቀርብ አታዩት? ግን በራሱ ሰውየው ስሙ ራሱ ጽድቅና ምንድነው? ሰላም ነው። ለዚህ ነው ሮሜ አሁን ሲናገር ምዕራፍ 3 4 5 ሄዳችሁ ብታዩት የሚያወራው ስለምንድን ነው ካላችሁ ምዕራፍ 3 ምዕራፍ 4 ስለ ጸደቅንበት ጽድቅ ነው የሚናገረው። በክርስቶስ ኢየሱስ ምን አድርገናል? ጸድቀናል። የክርስቶስ ኢየሱስ ጽድቅ ለእኛ ምን አድርጎልናል? ተቆጥሮልናል ይልና ምዕራፍ 5 ላይ እንግዲህ ከጸደቅን ይላል ሰላምን ምን እናድርግ? እንያዝ። ስለዚህ ጽድቅና ሰላም የዚህ ካህን ምንድን ናቸው? ባህሪ ናቸው። እና ጽድቅና ሰላም ይዞ መጥቶ ሰውየውን አብርሃምን ምን አደረገው? ባይዛወይ ከአብርሃም አስራት ሊቀበል አለ የመጣው። ፐርፐሱ እሱ አይደለም። ሰውየው የመጣው አብርሃምን ምን ሊያደርገው? ሊባርከው፣ እንደገና እንጀራና ወይም ምን ሊያደርገው? ሲምቦል ስለሆነ ማለት ነው እንደሰጠው እንመለከታለን። ስለዚህ ሰውየው ይሄ የጽድቅ ንጉስ የሰላም ንጉስ አብርሃም ጋር መጣና ምን ሰጠው? እንጀራና ወይን ሰጠው። ጌታ ይመስገን። ይሄ የምን አገልግሎት ነው ስትሉት የክህንነት አገልግሎት ነው። ለዚህ ነው ካህን የተባለው። ካህን አሮን እንደዛ ያደርግ መጣበታለሁ። አሮን እንደዛ ያደርግ። አሮን የሚያደርገው ነገር ምንድነው? ስለ ኃጢአት መስዋዕት የሚሆን ነገር ለራሱ ለህዝቡም ማስተሰሪያ የሚሆን ስጦታ ይሁን መስዋዕት ይዞ ምን የሚያደርግ ነው? የሚቀርብ እንጂ እንጀራና ወይን ምን የሚያደርግ አይደለም፣ የሚያቀርብ አይደለም። ይሄኛው ግን ምንድን ያደረገው? እንጀራና ወይን ይዞ ወደ አብርሃም መጣ። እሱ ምንድነው? ጽድቅና ሰላም ነው። መጥቶ በዚህ እንዳገለገለው ትመለከታላችሁ። ጌታ ይመስገን። ስለዚህ ትርጉም ስላለው ነው እንጀራ ወይን። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ከመያዙ አንድ ሌሊት በፊት ትዝ ይለናል። ምንድን ያደረገው? ደቀ መዛሙርቱን ሰበሰበና ምን ሰጣቸው? እንጀራና ወይን ሰጣቸው። እዚህኛው ቦታ ላይ መልከ ጼዴቅ ተብሎ የተጠራ የልዑል አምላክ ካህን ያደረገው ምንድነው? የክህነት አገልግሎቱ ምንድነው ሲባል እንጀራና ወይንን ለአብርሃም አደረገው፣ ሰጠው። አዲስ ኪዳን ላይ ስትመጡ ኢየሱስ ክርስቶስ እዛ ቦታ ላይ ያደረገው የክህነት ስራ ነው። እሱም ኢየሱስ ምን አደረገ? ለደቀ መዛሙርቱ እንጀራና ወይን ሰጣቸው። ይሄን በጌታ እራት ሁሌ የምንሰማው ነው አይደል? ምክንያቱም ትርጉም ስላለ ነው። እንጀራው ትርጉሙ ምንድነው? ስጋ ነው። ግን ምንድነው እንጀራ ምንድነው የሚያመለክተው? ህይወትን ነው አይደል? ህይወትን ነው የሚያመለክተው። ምክንያቱም ሰው በእንጀራ ብቻ አይኖርም ሲባል ያው የሚያኖርም ስላለ ነው። እንጀራ ያኖረናል አይደል? ምክንያቱም እንጀራ የሚያመለክተው
ህይወትን ነው። ኢየሱስ ክርስቶስ ስጋ ያለው እንጀራውን ነው ስጋ ያለው እና ቆርሶ የተሰጠው ስጋ ለእኛ ምን የሆነ ነው? ህይወት የሆነ ነው። ደሜ ይሄ ለእናንተ ምን አድርጉት ጠጡት ያለው ደም ህይወት ኃጢአትን የሚያነጻ ስለሆነ ደሙ ተሰጥቶናል። ስለዚህ የመልከ ጼዴቅ አገልግሎት ከአሮን ይለያል። ኮምፕሊትሊ ይለያል እና ኢየሱስ እኛን ከአብ ጋር ከማስታረቅ እኛን ወደ አብ ከማቅረብ ጋር በተያያዘ መንገድ አገልግሎቱ የነበረው የማን ነው? የአሮን። በአሮን ክህንነት ስራ ያለውን ነው ያገለገለው። ለምን ሲባል ኃጢአተኞች ስለነበረን አይደል? መስዋዕት ማቅረብ ያስፈልግ ስለነበረ ራሱ ምን አድርጎ መጣ? መስዋዕት አድርጎ በእግዚአብሔር ፊት አቀረበ። መቼ ነው ያቀረበው? መስቀል ላይ ነው ያቀረበው። መስቀል ላይ ነው። አሁን እንጀራና ወይን የሚለው ከየት ነው የተገኘው? ከሱፐርማርኬት ተገዝቶ ነው እንዴ? አይደለም። መስቀል ላይ ምን ስለሆነ ነው? እንጀራና ወይን የሚለው እኮ የሚያሳየው መስቀል ላይ የተሰቀለው የተቆረሰውን የክርስቶስን ስጋና ደም አይደል? የፈሰሰውን ደም አይደል? ጌታ ይሄ ስጋዬ ነው ብሉ አለ። ይሄ ደግሞ ደሜ ነው ጠጡት ያለው ጽዋውን መስቀል ላይ ምን የሆነውን ስለሆነ ነው? የፈሰሰውን ስለሆነ ነው። እና ኢየሱስ ክርስቶስ ወደ አባቱ ከመሄዱ በፊት ይሄን ነገር ፈጽሞታል። መስቀል ላይ ተፈጸመ ብሎ በአሮን ስርዓት ያለውን ክህነት እዛ ላይ ነው የፈጸመው። መስዋዕትን አቅርቦ አይደል? ያንን ነገር ይዞ ለአንዴና ለዘላለም በአብ ፊት ምን አደረገው? አቀረበው። ታችኛም ለዘላለም መዳን ምክንያት ሆነላቸው የሚላለ እሱን አብየረ ምዕራፍ 9 ላይ አብረን እናየዋለን። ግን ምንድነው ላሳያችሁ የፈለኩት የአሮን ክህነት የአሮን የክህነት አገልግሎቱ ኔጌቲቭ ነው፣ አሉታዊ ነው። ከምን ጋር የተያዘ ነው? ከኃጢአት ጋር የተያዘ ነው። በቃ ከኃጢአት ጋር የተያዘ ነው። ሰው ኃጢአትን ስላለበት እግዚአብሔር ጋር ለማስታረቅ መስዋዕትን ይዞ ወደ እግዚአብሔር ምን ያደርጋል? ይቀርባል። መልከ ጼዴቅ እንደሱ አይደለም። መልከ ጼዴቅ ስለ ሰው ኃጢአት የሚያደርገው ነገር የለም። ሁለተኛ ምዕራፍ 14 ላይ ተመልከቱ። መልከ ጼዴቅ ከማን ነው የተላከው? ከእግዚአብሔር ነው የተላከው። ከእግዚአብሔር ነው የመጣው። የልዑል የእግዚአብሔር አምላክ ምን ተብሏል? ካህን ተብሏል። ስለዚህ መልከ ጼዴቅ ከእግዚአብሔር መጥቶ ማንን ያገለገለው? አብርሃምን ያገለገለው። አሁን ልዩነቱ ይሄ ነው። አሮን ሰውን ይዞ ወደ ማን ነው የሚገባው? ወደ እግዚአብሔር ነው የሚገባው። መስዋዕት የኃጢአትን መስዋዕት ለሰው የሚቀርብ ነገር እግዚአብሔር ያው የጻድቅ አምላክ ስለሆነ ለሱ የሚሆን ነገር ይዞ ወደ እግዚአብሔር ይገባል። መልከ ጼዴቅ ግን ከእግዚአብሔር ዘንድ ወደ ማን? ወደ ሰው ይዞ ይመጣል። ምን ይዞ ይመጣል ሲባል እንጀራና ወይን ይዞ ይመጣል። እንጀራና ወይን ለሰው ህይወት እንዲሆኑ የተሰጡ ነገሮች እንደሆኑ እንመለከታለን። ስለዚህ ይሄን በጌታ እራት ውስጥ ብዙ ተመልክተናል። ጌታ ይመስገን። ስለዚህ ለምንድን ነው ይሄን ያነሳሁት? ዕብራውያን መጽሐፍ የሚነግረን ምንድን ነው ሲባል ለምንድን ነው የመልከ ጼዴቅ አገልግሎት ለኢየሱስ የተሰጠው የሚባል ነገር ስናይ የቤዛነታችን ስራ ስለ ኃጢአት ያለው ነገር ክርስቶስ ቤዛችን ነው፣ መድኃኒታችን ነው። ኃጢአታችንን አድርጎታል አይደል? ዋጋ ከፍሏል። ራሱን መስዋዕት አድርጎ ምን አድርጓል? አቅርበዋል። ስንት ጊዜ? አንድ ጊዜ። ኦልሬዲ አልቋል፣ ጨርሷል። አሁን ክርስቶስ የአሮንን ስራ አይደለም የሚሰራው። ምክንያቱም እሱን ጨርሶ ምዕራፍ 1 ቁጥር 3 ይላችኋል። ኃጢአታችንን በራሱ ካነጻ በኋላ በግርማው በሰማይ ቀን ረገን ተቀመጠ ሲባል መቀመጥ ምን ነው የሚያሳየው አልኳችሁ? ማረፍን አይደል? መጨረስን። ስለዚህ ኃጢአትን በተመለከተ ከእግዚአብሔር ጋር ባለው ሪሌሽንሺፕ ቤዛችን ሆኖ ደም ፈሶ ስጋውን ቆርሶ ይሄን ነገር ምን አድርጓል? ጌታ ኢየሱስ ክርስቶስ አጠናቋል። አሁን መልሶ መጥቶ መስዋዕት ይሆናል? አይሆንም። መስዋዕት አይሆንም። ስለዚህ አሁን ክርስቶስ በሰማይ ያለው አገልግሎቱ በአሮን አገልግሎት አይደለም። የአሮን አገልግሎት መስቀል ላይ ምን የሆነ ነው? ተሰርቶ ያለቀ፣ በዛም ደግሞ እግዚአብሔር ልቡ የረካበት ያረፈበት አይደል? ደሙ ሊታይዞን ኢየሱስ ገባ፣ መስዋዕት ሆኖ ለአንዴና ለዘላለም የስጋውን አቅርቦ ፍጹምን አደረገልን፣ መስዋዕትን በእግዚአብሔር ፊት አቀረበልን። ታዲያ አሁን ኢየሱስ ምንድነው የትኛውን ክህንነት የሚያገለግለው ስንል የመጽሐፉ እንደሚለው የመልከ ጼዴቅን ሊቀ ክህንነት ነው የያዘው የሚል ቃል ነው የሚነግረው ጸሐፊው። ስለዚህ የዕብራውያን መጽሐፍ ላይ ያለው ክህንነት ኢየሱስ ከእግዚአብሔር ወደኛ መጥቶ የሚያገለግለን ነገር። ለዚህ ነው በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወዴት እንምጣ? ለምን ሲባል ካህን የሆነው ኢየሱስ የሚያስፈልገንን ነገር በየዕለቱ ምን ያደርገናል ማለት ነው?
ዳቦና እንጀራ ቁርስ በየስንት ቀን ነው የምትበሉት? በ10 ቀን? ኦኬ ቁርስ በየቀኑ እንበላለን፣ ምሳ በየቀኑ እንበላለን፣ እራት በየቀኑ እንበላለን። ለምን? አንዳንድ ጊዜ እናንተ እንኳን እንደዚህ አይደላችሁ፣ በጣም እርግጠኛ ነኝ። በጣም አንዳንድ ሰው ቤት ገብቶ ጠረጴዛው ላይ ምግብ ካላገኘ በቃ በጣም ነው የሚናደደው፣ ይበሳጫል አይደል? የእናንተ አይበሳጩ አውቃለሁ። ግን ምንድነው ላችሁ የፈለኩት በየቀኑ ህይወታችን በህይወት እንድንኖር አስፈላጊ ስለሆነ ሁሌም እናደርጋለን፣ ምግብ እንመገባለን፣ እንወስዳለን። ስንበላ ደግሞ በጣም ደስ ነው። የበላ ፊትና ያልበላ ፊት አንድ አይደለም ማለት ነው አይደል? ሚስቶች ትመሰክራላችሁ፣ ባሎቻችሁ በጣም ቆንጆ ምግብ ከበሉ በኋላ የሚያሳዩት ፌስ ሌላ ነው። ስለዚህ መብላት ህይወት እንዲቀጥል ያደርጋል። መብላት ጤንነትን አይደል? መብላት ወደ ሙላት ያመጣል። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ በመልከ ጼዴቅ ካህን ሆኖ እየሰራ ያለው ነገር ምንድነው ሲባል እኛን ነው የሚያገለግለን አይደል? ምክንያቱም እንጀራና ወይን ይዞ መጣ ስለሚል ከእግዚአብሔር ዘንድ ወደ ላይ ያለው ነገር አልቋል፣ በክርስቶስ ኢየሱስ ተፈጽሟል። አሁን ቁጣ ኩነኔ ምናምን የለብንም። እግዚአብሔር ይመስገን። ለምን ሲባል ቅድም እንዳልኳችሁ መስዋዕቱ ሁሉ ጊዜ ምንድነው? እግዚአብሔር ያየዋል። ስለኛ የፈሰሰ ያለቀ ነገር የተሰራ ነገር አለ። ግን ያን ነገር አለቀ ተብሎ በክርስቶስ ኢየሱስ ተሰርቷል፣ አለቀ፣ በሰማያዊ ጌታ ኢየሱስ ክርስቶስ ስራውን ጨርሶ በግርማው ቀኝ ተቀመጠ ተብሎ የቆመ የክህንነት አገልግሎት ጌታ የለውም። ኦልሬዲ ክህንነቱን አድርጓል፣ ቀጥሏል። ግን በምን መልኩ ሲባል እንደ መልከ ጼዴቅ ሹመት ለዘላለም ካህን ሆኖ ጌታ ቀጥሏል። ስለዚህ ምንድነው የሚያደርገው ሲባል አሁን ይሄን መጨረሻ ይሄን በቃ። ስለዚህ ምንድነው ኢየሱስ አሁን ካህን ሆኖ የሚያደርገው ሲባል ቀደም አልኳችሁ፣ ጌታ በጌታ ፊት ሁላችንም እንታያለን አልኳችሁ አይደል? ገብተናል። ስለዚህ ኢየሱስ ግን አሁን ምንድነው የሚያደርገው ሲባል ዴይሊ ማለት ለህይወታችን የሚያስፈልገውን ነገር የሚያገለግለን ማን ነው? እሱ የሚያስፈልገንን ነገር የሚሰጠን እርዳታ ቢሆን ጸጋ ቢሆን አቅም ቢሆን እየሰጠ ግን ምንድነው የሚያደርገን ሲባል ምግብ ስንበላ ምንድነው የምንሆነው? የበላነው ምግብ እኛው ነው እኮ የሚሆነው አይደል? ጠዋት የበላችሁት ዳቦ የት ሄደው ሲባል ያው ሰውነት ነው የሆነው፣ እኛው ጋር ነው የሆነው አይደል? ስለዚህ ኢየሱስ ክርስቶስ እሱን ነው ማለት እግዚአብሔርን ወይም ኢየሱስ ክርስቶስን በእኛ ውስጥ ምን እያደረገው ነው ማለት ነው? እየሳለው ነው፣ እየሞላብን ነው፣ እየጨመረብን ነው። ግን ይሄን አገልግሎት ለማግኘት ምን ማድረግ ያስፈልጋል አለ? ወደ ጸጋው ዙፋን ምን እናድርግ? እንቅረብ። እሱ ምን ይዞ ይመጣል? እንጀራና ወይን፣ ለህይወት የሚያስፈልግ ነገር ይዞ ይመጣል። ጥያቄው ምንድነው? የሚበላው ስንት ሰው ነው? ይሄን ነገር የሚጠቀመው ስንት ሰው ነው አይደል? ለዚህ ነው በየቀኑ አሁን ጌታ ሊቀ ካህናችን ነው ስንል አሁን እዛ ሆኖ መስዋዕት ለኃጢአት እያስተሰራ አይደለም። ኦልሬዲ እሱ አልቋል። እንደዛ አይነት ስራ የለም ጌታ። ኦልሬዲ በሞቱ ለአንዴና ለመጨረሻ ዋጋ ተከፍሎ ድነናል። እግዚአብሔር ይመስገን። ኃጢአታችን ምን ተብሏል? ይቅር ተብሏል። ስለዚህ አሁን ትልቁ የዕብራውያን መጽሐፍ እየነገራቸው ያለው ነገር ክርስቶስ አሁን ለምንድን ነው ይሄ ክፍል ያስገባው ስንል አሮንና መልከ ጼዴቅን ስታወዳድሯቸው መልከ ጼዴቅ በጣም የላቀ አገልግሎት የሚያገለግል አንድ፣ ቅድም እንዳያችሁት ከእግዚአብሔር ወደ ሰው የመጣ ሁለት፣ አብርሃም ጋር ስለ ኃጢአት ምናምን አይደለም ያደረገው። በቃ ኑሮውን መጣ፣ ተዋጋ፣ ደክሞት ነበር፣ አበላው። ከዛ ምን እንዲያደርግ እንዲቀጥል ማለት የእግዚአብሔር አጀንዳ በሱ ውስጥ ምን እንዲሆን እንዲቀጥል። እግዚአብሔር ይመስገን። ባይዘወይ እዚህ ጋር ነገራችሁ አሮን የእግዚአብሔር የመጀመሪያ ሐሳብ ምንድነው ካላችሁ እግዚአብሔር የመጀመሪያ ኦሪጂናል ሐሳብ ምንድነው ሲባል ሰውን ፈጠረው አይደል? በመልኩ በምሳሌ ምናምን ፈጠረው። ከዛ በኤደን ገነት ምን አደረገው? አስቀመጠው። አስቀምጦ ምንድን ያለው? ምንድን የሰጠው? ያ ትእዛዝ ምን የሚል ዛፍ ፊት ለፊት አለ ምን ያስቀመጠው? ብላ የሚል ትእዛዝ እኮ ነው የሰጠው። ልክ ነው? ሌላ ስራ የሚል አገልግል ምናምን ተብሎ አልተባለም። አይቱ የእግዚአብሔር ኦሪጂናል ሐሳብ የነበረው ምንድነው? ሰውን አዳምን ፈጠረና በዛፎቹ መካከል አስቀምጦ ኢንዲቪደር ይሄን ብላ ይሄን አትብላ የጀመረው እና ለምንድነው አሁንም ስታዩት ከሰማይ የመጣው ካህን በኢየሱስ ክርስቶስ ተመስሎ የመጣው ካህን አብርሃም ምንድነው ያደረገው? ብላ ነው ያለው። ሰጠው፣ እንጀራ ወይ ሰጠው። ጌታ ማዕድን ያዘጋጀው ደቀ መዛሙርቱ ሰብስቦ የሚበላ ነው የሰጠው። ለምን ሲባል በመብላት ውስጥ ምን ይሆናል
አይደል? የበላነው ነገር የኛ ስለሚሆን ማለት ነው። ሔዋን የበላችው ነገር እኮ ነው የኛ ይሆን አይደል? አይደል? እውነት ውሸት? በጣም ሕፃን ልጅ በጣም አፍ መናገር ሲጀምር የሚዋሸው ለምንድን ነው? ተምሮ ነው። ልጆቹ ይዋሻሉ አይደል? የሆነ ነገር ወስደሃል ስትሉት ወስዶ ይላል አይደል? አስተምራችሁት ነው አይደለም? ከየት አመጣው? ያቺ የተበላችዋ ፍሬዋ ማለት ነው። እና መብላት እኛን ያንኑ ነገር ነው የሚያደርገን። ስለዚህ ምን ሆነ? እግዚአብሔር የፈለገው ነገር ምንድነው? የህይወትን ዛፍ እንዲያደርግ ነው፣ እንዲበላ ነው። የህይወት ዛፍ ሲባል ምንድነው ሲባል ያው የክርስቶስ ኢየሱስ ምሳሌ አይደል? ያንን ነገር ቢበላ ሰውየው ምንድነው የሚሆነው ሲባል የእግዚአብሔርን ህይወት ምን ያደርጋል? ይካፈላል። በምን? በመብላት ማለት ነው። ችግሩ ሰው በላው አልበላም። ሳይበላው ወደቀ። ስለዚህ የእግዚአብሔር ኦሪጂናል ሐሳብ የነበረው ሰው እየበላ በውስጡ ህይወትን እግዚአብሔር ምን እንዲያደርግ ነው? እንዲይዝና እንዲያስገባ ነው። ግን ሰው ወደቀ። ለዚህ ነው አሮን የተፈለገው። ምክንያቱም ሰው ከእግዚአብሔር ጋር ስለተጣለ ከኦሪጂናል ሐሳቡ ስለወጣ ነው። ባይዘ የመልከ ጼዴቅ አገልግሎት ነው ኦሪጂናሊ አገልግሎቱ የሚፈለግ የነበረው። ግን ምን ሆነ? ያ ነገር ፌል ስላደረገ አሮን ኃጢአት ውድቀት ስለመጣ አሮን አስፈለገ። ስለዚህ የአሮን አገልግሎት ተጨማሪ እንጂ ይህን ኦሪጂናል አገልግሎትም አልነበረም። ኦሪጂናሉ አገልግሎት የማን ነው? የመልከ ጼዴቅ አገልግሎት ነው። እሱ ምንድነው ሲባል ክርስቶስን ወይም ህይወትን በእኛ ውስጥ ማድረግ ነው፣ መጨመር። እግዚአብሔር ይመስገን። ስለዚህ ማጠቃለያው እውነተኛው የክርስቲያን ህይወት የሚባለው የኛ ህይወት ማለት ነው። ሁለት ነገር ነው ያለው። አሁን ብዙ ጊዜ ፎከስ የምናደርገው ኃጢአትን በተመለከተ ነው። ኃጢአትን በተመለከተ ስለ ኃጢአት እንጨነቃለን ምናምን። ግን እሱ ብቻ አይደለም ነው። ሌላ ፐርፐዝ አለው። ይሄ በአሮን ከእግዚአብሔር ጋር ባለን መታረቅና ኃጢአትን በተመለከተ የአሮን የክህነት ስርዓት ወስዶ ጌታ ያንን ጨርሶታል። አሁን ግን ጌታ ማድረግ የሚፈልገው ምንድነው ሲባል በውስጣችን እርሱን ማድረግ ይፈልጋል፣ መስራት ይፈልጋል፣ እሱን መጨመር ይፈልጋል። ለዚህ ደግሞ ካህናችን ሆኖ በየዕለቱም ያደርገናል፣ ያገለግለናል። እግዚአብሔር ይመስገን። ስለዚህ ሁል ጊዜ ጌታ እንደረዳን መጠን ማለት ነው ሁል ጊዜ ወደፊቱ እየቀረብን ማለት ነው ጸጋንና ምህረትን ተቀበልን የሚሆነው ነገር አንድ ነገር ነው። ከጌታ የሚሰጥ ነገር የተመገበ ሰው ጤነኛ እንደሚሆን፣ የተመገበ ሰው ብርቱ እንደሚሆን፣ የተመገበ ሰው መድረስ ወዳለበት ነገር ሁሉ እንደሚደርስ እንደዛ እንሆናለን። እውነት ነው። ሲርበን ብዙ መንገድ መሄድ እንቸገራለን አይደል? የሚያነጫንጨንም ምን ስንሆን ሲርበን። ስለዚህ የበላ ሰው የጠነከረ ሰው አይነጫነጭም። ይሄ የሚፈጠረው ትርምስ ምን አያደርገውም ማለት ነው አይደል? ይሄው ነገር በተፈጠረ ቁጥር ዳውን አያደርገንም። ለምን ሲባል ውስጣችን የምንመገበው ያ መንፈሳዊ ምግብ እሱ ምን ያደርገናል? ህይወት እንዲቀጥል፣ አሸንፈን እንድንሄድ፣ አቅም ኖሮን እንድንቀጥል የሚያደርገን ምግብ ከሊቀ ካህናችን ዘወትር እንመገባለን ማለት ነው። ስለዚህ በዚህ መንገድ ደግሞ ወደ መንፈሳዊ ብስለት እና ወደ ፍጹምነት እንመጣለን ማለት ነው። ጌታ ይመስገን። ስለዚህ ኢየሱስ ምናችን ነው? ሊቀ ካህናችን። ምን አይነት ሊቀ ካህን? እንደ መልከ ጼዴቅ። ይሄን ያዙ። እሺ፣ እንደ መልከ ጼዴቅ ማለት ብዙ ባትይዙ ይሄን ያዙት። ምክንያቱም ኢየሱስ ክርስቶስ እንደ መልከ ጼዴቅ ለዘላለም ምን ተብሏል? ካህን ተብሏል። ስለዚህ አሁን የኔና እናንተ ካህን ስርዓቱ የመልከ ጼዴቅ ነው። ምን ያደርጋል ሲባል እኛን ምን ያደርገናል? ወደሚፈለገው ነገር ለማምጣት ዴይሊ ምን ማድረግ ይፈልጋል? እንጀራና ወይን ማለት እሱ ራሱ ማለት ነው። የእሱ ምሳሌዎች ናቸው። ህይወት ሆኖ እርሱ በእኛ ህይወት ውስጥ ህይወቱን እየጨመረ ምን ማድረግ ይፈልገናል? ማሳደግ ይፈልገናል፣ መለወጥ ይፈልገናል። እግዚአብሔር መጀመሪያ ያሰበውን ፕላን በእኛ ህይወት እንዲፈጸም ይፈልጋል። ያለዚህ ምግብ ሰው ወደ ብስለት አይመጣም። ያለዚህ ምግብ ሰው በጤና መቀጠል አይችልም። ልክ በስጋ ያለ ምግብ እንደማንቀጥል ማለት ነው። ስለዚህ ሁሌ ወደ ጸጋው ዙፋን ፊት ስንቀርብ ይሄን ነገር እናስብ። አንደኛ እንምጣ። ወዴት እንምጣ? ወደ ጸጋው ዙፋን ፊት እንምጣ፣ እንቅረብ። ስንቀርብ የምናገኘው ማንን ነው? ሊቀ ካህናችን ኢየሱስ። ማድረግ የሚፈልገው ምንድን ነው? እኛን መለወጥ፣ ማሳደግ አይደል? የእሱን ነገር
በእኛ ውስጥ መጨመር ይፈልጋል ማለት ነው። እግዚአብሔር ይመስገን። ስለዚህ ካህን የሚለውን ታይትል ወይም ኢየሱስ አዳኛችን እንደሆነ እናውቃለን አይደል? ብዙ ነገር ተምረናል። አዳኛችን ነው፣ ሐዋርያችን ነው ያለን እስካሁን ተምረናል። ዛሬ ደግሞ ያለ ምንድን ነው ጸሐፊው? ኢየሱስ ሊቀ ካህናችን፣ ጌታ ይመስገን። ስለዚህ ሊቀ ካህን ስለሆነ አንደኛ በእግዚአብሔር ፊት ሁሉ ጊዜ የምታይ ሰው ነው። በእርሱ እግዚአብሔር ፊት ያለው ሰው ነው። ይሄን መርሳት የለብኝም። ሌላው የሚፈልገው ነገር ምንድን ነው ሲባል ካህኑ ሁሉ ጊዜ እኔ ጋር ይመጣል፣ እኔን ፈልጎ ይመጣል። ስለዚህ እኔ መጥፋት የለብኝም ማለት ነው። ከፊት ምንጠፋበት ጊዜ ብዙ ሆነ፣ ምንጠፋበት ብዙ ነው። የሚያጠፋ ነገር ብዙ አለ የለም። አንዳንዴ ቆይችን ነገር ጀምሬያታለሁ ልጨርስ እንላለን። እኔ እንደዛ ሆኛለሁ። አንዳንዴ የሆነ በጣም የሚመስጥ ነገር ለማየት ቲቪ ላይ ለምሳሌ እቺ ነገር ቆይ ልጨርስና የሆነ ነገር ቀጥላለሁ ላላ ስነቃ እኩለ ሌሊት አልፎ ብላም ሶፋ ላይ ነኝ ያለሁት። አጋጥሟችኋል እንደዚህ አይደል? አያችሁ፣ ሊቀ ካህኑ ሁሉ ጊዜ እኛ ጋር ይመጣል፣ ወደ ጸጋው ዙፋን ይመጣል አለ እኛ ጋር። ችግሩ ምንድነው? እኛ አክቲቭ ሆነን ነቅተን እርሱን ማድረግ መቻል አለብን፣ መገናኘት መቻል አለብን። ያኔ በቃ የሚከበድ የሚደክመን ነገር የለም። ለምን? በልተናል። ጤነኛ ነገር ከሰማይ መለኮት የሆነ ነገር ውስጣችን ይገባል፣ ፍሎው ይኖራል። እግዚአብሔር ይመስገን። እና ብዙ የሚያደክመን ነገር ምንድነው ካላችሁት፣ እሱ ሲመጣ እኛ ስለሌለን፣ እሱ ሁሌ አለ። እግዚአብሔር ይመስገን። እና ሌሎችን ነገሮች ምን እያደረገን ገሸሽ እያደረገን የትኛውን ነገር እርሱን ለማግኘት ከተጋን አይ ቲንክ ሁላችንም በጣም በጣም ጃይንት የሆነ መንፈሳዊ ሰዎች ነው። እግዚአብሔር ይመስገን። ምክንያቱም ያዳነን የጠራን ጌታ በጣም ትልቅ ነው፣ አሁን እንዳየነው ማለት ነው። ስለዚህ በትንሽ ነገር ብቻ ተይዘን እንዳንቀር መጣበታል። ምዕራፍ 8-9 ሲመጣ ስለ ኃጢአት ያለው ነገር ዲል ተደርጎ ያለቀ ነገር ስለሆነ በዛ ነገር አንቸገርም። ግን አሁን ጌታ እየሰራ ያለው ከዛ ያለፈ ነገር እንዳለ ነው ዕብራውያን ነገር ያለው። ከዛ ያለፈ ከዛ የተሻገረ ነገር ኢየሱስ እየሰራ ነው ያለው። ማንን ይፈልጋል? እኔና እናንተን ይፈልጋል። እናገኘው፣ እየመጣን እናገኘው፣ ጨክረን እናገኘው፣ አልፈን እናገኘው። ከዛ በእውነት ለውጥ እናገኘው። እና ሊቀ ካህናችን በእኛ ህይወት የሚሰራው ነገር ሙሉ በሙሉ ቁጥር ለራሳችንም ለሌላውም የምንተርፍ ሰዎች እንሆናለን። ጌታ ይመስገን። በቃ